በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር 9 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድኖችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብጽ አገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድኖች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት ሀገር ዙሪያ ያሉ አገሮች ሁሉም የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃብን በጸና ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድኖች ሰጠ። እግዚአብሔርም ስለምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩ አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሸተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸውን ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምንም አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም ቀናባት። በአንድ ክፉ ሰው ልቦና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ አገራቸው ወስደዋት በአንዲት ሌሊትም ራእይ አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከተሽን ነገር የሰራብሽን ያንን ሰው ተበቅሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ ሀገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲሁም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሷም እናቱ ሚስት ልታጋባ አሰበች። እርሱ ግን ይህንን አልወደደም። እናቱም እጅግ ደስ ተሰኘተችበት። ወደ ገዳም ሄዶ ሊመለኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ ሰጠች፣ አስጠበቀች። አቤቱ ጌታ ሆይ ይህንን ቁርባንን አድርገህ ተቀበለኝ አለች። በዚያን ጊዜም አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይ አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑን ነበር። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በጊብጊ ትባላለች። የእግዚአብሔርን መልአክ ሁሉ ጊዜ ይጎበኛታል። ብዙ ምስጢራትንም ይገለጥባታል፣ ያስገነዝበዋል። ከዚህም በኋላ አብርሃም ወደ ደብረ ጎርዮን ሄደ። በዚያም አባ ገአርጊን አግኝቶት ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ረፍታቸው ጊዜ በዛች በዓት ኖሩ። አበምኔቱ አባ ዮሐንስም ባረፈ ጊዜ በአብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። እረፍቱን በቀረበ ጊዜ የጌታችን ስጋና ደም ያቀብሉት ዘንድ ወንድሞቹን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ እድሜው 80 ዓመት ሆኖ በሰላም አረፈ። ባታቸውም እስከ ዛሬ የታወቀችና ትኖራለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን አሜን።
አርኬ ሰላም ለአብርሃም ዘተሰጠቀ ተድባበ ለክርስቶስ ይርአዮ እንዘ ይነብር ዲበክሩ አዕረፈ ዮም ለንብርተ ዓለም እምጻህቡ በመንፈስ ከመይቤሮ ዮሐንስ አቡ እግዚአብሔር ጾአከ ለአብይ ከብካቡ። በዚች ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቅርስ አረፉ። የአባ ኪሩፎሪያ የበጥርቃና የጥምያኒ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም ለዘኮንከ ለሀገረ ናዝሬት ጸወነ ህየወንተ ሄሮድስ ዘይሁዳ እመ አርኬሪዎስ ከኬነነ በከመ ከሰተት እግዚኦ ባህለ መጽሐፍተ ክዱነ ትሰብክ ነአ ለጽዋን ግእዛነ ወለቀስሉያን ትጸጉ ሪጠነ። በመምህር ዲያቆን ዮርዳኖስ የተጻፈ። ቅዱስ አብርሃም ወገአርጌ ተጋርሎ ተቅዱሳን ቅዱሳኑን የመሰሉ አባቶች መስተጋድል ይባላሉ። በግዕዙ ለሃይማኖታቸው እስከ ደም ጠብታና እስከ መጨረሻው ህቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደልም አለ። የቅዱሳኑ ተጋድሎ ግን በዋነኝነት ከሁለት አካል ጋራ ነው። በመጀመሪያ ፍትወት ኩያትን ኃጣውዕን ከሚባሉት አጋንንት ጋር ሲሆን፣ ሁለተኛው ደግሞ ሃይማኖታቸውን ካዱ ለጣዖት ሰገዱ ከሚባሉ ከሃዲያውያን ጋራ የሚደረግ ትግል ነው። በተለይ ሁለተኛው እስከ ሞት የሚያደርሰው ውሳኔ ይጠበቅበታል። የነዚህን ቅዱስ ህይወት ለመረዳት ግን አንድ ነገር ልብ እንድትሉ ፈልጋለሁ። ያለንበት ዘመን ክርስትና በራድ ቀዝቃዛ በመሆኑ የቀደሙ አባቶቻችን የጸና ተጋድሎ አንዳንዴ ግራ ሲያጋባን ትመለከታላችሁ። ቅዱሳኑ ሁሌም አንድ ነገር እያሰቡ ይኖራሉ። ይሄውም በዘመኑ በርካቶቻችን የረሳነው ወይም ማስታወስ የማንፈልገውን ነገር ይመስለኛል። ሰማያዊ አምላክ ከዙፋኑ ወርዶ በተዋህዶ ስጋ በቃል ሊገለጽ የማይችል መከራን ስለኛ ተቀብሏል። ክርስትና ማለት ቀራንዮን በልብ ውስጥ ማሳል ነው። ፍቅረ መስቀሉን የጌታንም ውለታ የሚያስብ ማንኛውም ሰው የትኛውንም አይነት መከራ ቢመጣ አይታወቅም። ቅዱሳኑም የፍቅራቸውና የትዕግስታቸው ምስጢር ይህ ነው። ጌታችን የሚወደኝ ቢኖር የሞቱን መስቀል ተሸክሞ ይከተለኝ የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እንዳለው ስለ ቃሉ የቃሉ ባለቤት ለሁሉ እግዚአብሔር የተመሰገነ ይሁን። ቅዱሳኑ ይህንን ቃል በቃል ሲፈጽሙ እንመለከታለን። ገዳማዊ ህይወት ጥንቱ በብሉይ ኪዳን ነው። በቀዳሚነት በደብረ ቅዱስ አካባቢ ይኖሩ የነበሩ ደቂቀ ሴት እንደጀመሩት ይታመናል። ህይወቱ በጎላ በተረዳ መንገድ የታየው ግን በታላቁ ጻድቅ ሄኖክ ከዚያም በቅዱሱ ካህን መልከ ጸድቅ አማካኝነት ነው። ቀጥሎም እነ ቅዱስ ኤልያስ ነብይ እነ ኤልሳ ደቀ መዝሙሩ ኑረውበታል። በአዲስ ኪዳን ደግሞ ሙሉ ህይወቱን በገዳም በበረሃ ያሳረፈው መጥምቀ መለኮት ቅዱስ ዮሐንስ ቅድሚያውን ይይዛል። ለስም አጠራሩ ስግደት ይሁንና መድኃኒታችን ክርስቶስ በገዳመ ቆሮንቶስ ለ40 ቀናት በትህርምት ኑሮ ገዳማ ህይወትን ቀድሷል፣ አስተምሯል። በዘመነ ስብከቱም ያድርባት የነበረችው የደብረ ዘይቱ በዓቱ ኤሊዌን ዋሻ በራሷ ለዚህ ህይወት ትልቅ ማሳያ ናት። ከጌታ እርገት በኋላም ክርስቲያኖች የዓለም ሁካታ ሲሰለቻቸው አንድም በንጽህና በተሸከፈ ልቦና ለፈጣሪያቸው መገዛት ሲሹ ከከተማ ወጣ እያሉ ይኖሩ እንደነበረ የታሪክ መዛግብት ያሳያሉ። አኗኗራቸውን በቡድንም በነጠላም ሊሆን ይችላል። ዋናው ነገር ግን በጾምና በጸሎት መትጋታቸው ነው።
ይህም ሲያያዝ እስከ 3ኛው መቶ ክፍለ ዘመን ደረሰ። በዚህ ዘመን ግን አባ ጳውሊ የሚባል አንድ ንጹህ ክርስቲያን ይህን ህይወት ወደ ሌላ ደረጃ ከፍ አደረገው። ለ80 ዓመታት ሰው ሳይ ተጋርሎ የባህታውያን አባት ተባለ። ደንብ ያለው ተባህታውያም ጀመረ። ይህ ከሆነ ከ20 ዓመታት በኋላ ደግሞ አባ እንጦስ የሚባሉ ደግ ክርስቲያን ይህንን ገዳማዊ ህይወት በሌላ መንገድ አጣፈጡት። በቅዱስ ሚካኤል መንኳሽነት ገዳማዊ ህይወት በመንኩስና ተቃኘ። ስለዚህም አባ እንጦስ የመነኩሳት አባት ተባሉ። እርሳቸውም ህይወቱን ለማስፋፋት ከተለያዩ አህጉራት ደቀ መዛሙርታት እየተቀበሉ አመንኩሰዋል። ቅዱሳን የአባ እንጦስ ልጆችን ወደ የሀገራቸው ተመልሰው ህይወቱን በተግባር አሳይተው ገዳማዊ ህይወትን አስፋፍተዋል። አባ እንጦስ አባ መቃርስን፣ አባ መቃርስ አባ ዮሐንስን ወልደዋል። አባ ዮሐንስም የታላቁ ገዳም አስቄጥስ አበምኔቱ ነው በጸጋ አገልግለዋል። አስቄጥስ በምድረ ግብጽ የሚገኝ በስፋቱና ብዙ ቅዱሳንን በማፍራቱ ተወዳዳሪ የሌለው የዓለማችን ቁጥር 1 ገዳም ነው። ህይወተ ምንኩስና ወደ መላው ዓለም የተስፋፋ በዚህ ገዳም መናኛ አማካኝነት ነው። በዚህ ገዳም ላይ የሚሾመው አበው ደግሞ በብዛት መንፈስ ቅዱስ ያደረባቸውና አባታቸውን ቅዱስ መቃርስን ታላቁን የመሰሉ ናቸው። ኃላፊነቱ እጅግ ከባድ ነው። በ5ኛው መቶ ክፍለ ዘመን በምድረ ግብጽ ተወልደው ያደጉ አባ ዮሐንስ ከመነኑባት ዕለት ጀምረው በፍጹም ተጽምዶና ተጋርሎ ለፈጣሪያቸው ስለተገዙ የታላቁ ገዳም አበምኔት ሊሆኑ ተገባቸው። በአበምኔት ዘመናቸውም መንጋውን ይጠብቁ ዘንድ ብዙ ደከሙ። በተለይ ቅዱስ ቃሉን ያስተምሩ ዘንድ ተጉ። ሕይወተ መላእክትን የሚያሳዩ ዘንድ በቃል ብቻ ያይደለ በተግባር ሆነው ከመንፈሳዊ አክባራቸው ብዙ ቅዱሳንን ወለዱ። ከዋክብቱ አባ ገአርጊ፣ አባ አብርሃም፣ አባ ሚናስ፣ አባ ዘካርያስ የአባ ዮሐንስ ፍሬዎች ናቸውና ጻድቁ በዘመናቸው ብዙ ታምራትን ሰርተዋል። ከብረፍታቸው በኋላ እንኳን መገነዛቸውና የልብሳቸው ራፊ ብዙ ድውያንን ፈውሷል። ቅዱሳን አብርሃም ወገአርጌ እነዚህ ቅዱሳን በግብጽ በረሃ ያበሩ የቅዱስ አባ ዮሐንስ የመንፈስ ቅዱስ ልጆች ናቸው። አስቀድሞ ወደ በረሃ የወጣ አባ አብርሃም ሲሆን እርሱም በምድረ ግብጽ የተባረኩ ሰዎች ልጅ ነው። ወላጆቹ በፈቃድ እግዚአብሔር እርሱን ከወለዱ በኋላ ብዙ በጎነትን አሳይተዋል። ዘመኑ ዘመነ አጸባይ ችግርና የረሃብ ጊዜ ነበርና ሀብታቸውን በመጽዋት ጨርሰዋል። የሚገርመው የቅዱስ አባት የነዲያን እየተባሉ ዝም አልልም ብሎ እየተበደረ ያበላቸው ነበር። እርሱ ባረፈ ጊዜም የተባረከች ሚስቱ መልካምነት እየሰራች ብዙ ተፈትናለች። ለባርነት ተማርካ እስኪትሄድ ድረስም ታግሳለች። ቅዱሱን ልጇን አብርሃምንም እንደሚገባ አሳድጋ ሚስት ላጋባ አለችው። እርሱ ግን እናቴ ሆይ እኔ ይህንን ዓለም አልፈልገውም ሲል መለሰላት። ይህንንም ስትሰማ ሐሴትን አድርጋ አብርሃምን ወደ በረሃ ሸኘችው። አባ አብርሃምም ወደ ገዳም አስቄጥስ ሄዶ በደብረ አባ መቃርስ መንኩሶ ተጋድሎውን በዚሁ ጀመረ። ሲጾም ሲጸልይ ሲጋደልም ዘመናት አለፉ። በዚህም ጊዜ ታላቁ አባ ገአርጊ ከዓለም ወደ በረሃ መጥቶ መነኮሰ። የአባ ዮሐንስ የመንፈስ ቅዱስ ልጅ ውስጥም እንደ አንዱ ቁጥር ተቆጠረ። አባ ገአርጊን የተመለከተው አባ አብርሃምም ስለወደደው አብረው መኖር ጀመሩ። ሁለቱ ቅዱሳንም በግቢ በምትባል ባታቸውን በፍቅር ለፈጣሪያቸው ሲገዙ ዘመናት አለፉ። በእነዚህ ዘመናትም በርካታ ቅዱሳን ከመንፈሳዊ አብራካቸው አፈሩ። ከቅዱስነታቸው ብዛትም ከሰንበት በቀር እህል የማይቀምሱም ነበር። የክብር ባለቤት መድኃኒታችን ክርስቶስም አንድ ቀን ከዓለት በተቆቀረች በአታቸው ውስጥ በጸሎት ላይ ሳሉ ወረደላቸው። የባታቸውንም ዓለት ሰንጥቆ ሲገባ ታላቅ ግርማና ብርሃን አካባቢውን ዋጠው።
ቅዱሳኑም ለመድኃኒታችን ተደፍተው ሰገዱ። እርሱም አነጋገራቸው፣ ባርኳቸውም አድርጓል። ለምልክትም በዓታቸው እንደተሰነጠቀ ቀርቷል። ዘወትርም በዕለተ ሰንበት ይገለጥላቸው ነበር። ቅዱሳን አባ ጊዮርጊስና አባ አብርሃም በርካታ ታምራትን ሲሰሩ ኖረዋል። አባ አብርሃም ጥር 9 ቀን ሲያርፉ አባ ጊዮርጊስ ደግሞ ግንቦት 18 ቀን አርፈው ተቀብረዋል። በዓታቸው በጊዮርጊም ዛሬም ድረስ በምድረ ግብጽ አለች። አምላክ ቅዱሳን አበው በፍቅሩ ይገለጥልን፣ ከአባቶቻችን ጸጋ በረከት ይስጠን። አሜን አሜን አሜን። ጥር 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አብርሃም ገዳማዊ፣ አባ ጊዮርጊስ ጻድቅ፣ ቅዱስ ዲዮስቆሮስ ዘሮሜ፣ አባ ኪሪፎንያ። ወርሃዊ በዓላት ቅዱሳን 318ቱ ሊቃውንት አባ በርሱማ ሶርያዊ ለሶርያ መነኮሳት ኃይሉ አባት፣ አቡነ እስትንፋሰ ክርስቶስ የብሔረ ብፁዓን ጻድቃን፣ አባ መልከ ጼዴቅ ዘሚዳ፣ ቅዱስ ዞሲማስ ጻድቅ። በረከት በጻድቅ ሰው ስራ ላይ ነው፣ የኃጥአንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። ምሳሌ 10 ከቁጥር 6። ስለ ቃሉ ባለቤት ለእግዚአብሔር ተመሰገነ ይሁን። ዛቅረብኩ ማህሌታ ዘክሪ አላፈም ለተጸምዱ ከዘልፍ ለልአንበብ ተወከፈ ዘንዴቴ መጻፈን ተረሳ እግዚኦ ጸድቀ በከለት ወክፈም መላቡላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን መላእክት ወሃን ደናግላዶ መነኮሳት ሄራ ባርኮ ጉባኤ ዛቲ መካን ስካረጋው ልቄት ሆነ ስለዛ ጽፎ በክርታስ ስለዛ ጽፎን ዘይድረስ ለዛ አንቡል ተርጉቦ ልሳን ሐዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ እሞ ማርያም አራቂተ ኩሉ እንባሰ ሆሬ ማርነ ኢየሱስ ክርስቶስ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለተነ ሀበነ ድግለነ አበሳነ ወገጋየነ ከመ ንሕነኒ ንድግል ዘአበሰለነ ኢታብአነ እግዚኦ ተመስታላ አድነነ ወባልሐነ ኩሉ እኩይ መሲያኪቲ መንግስት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዚእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልዩ ወሀበ ቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን።